ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ የቻናሌ ተከታታዮች ይኸው ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። የምንገኘው ወርቅ አፈራው ሁለት ተለዋጭ ቻናላችን ላይ ነው። ምናልባት ለቻናሉ አዲስ የሆናችሁ ካላችሁ ላይክ አድርጋችሁ እንድትጀምሩ ማስታወስ እፈልጋለሁ። እንዲሁም ደግሞ ሰብስክራይብ አድርጋችሁ ሰብስክራይብ እንድታደርጉ ሀሳብ አስተያየታችሁንም በሀሳብ መስጫው ሳጥን ውስጥ እንድታስቀምጡልኝ አደራ ማለት እፈልጋለሁ። ምክንያቱም የእናንተ አስተያየት ለእድገቴ እጅግ ይጠቅመኛልና ነው። እንግዲህ ቀጥታ ወደ ታሪኩ ስወስዳችሁ እቺ ባለ ታሪካችን ተወልዳ ያደገችው እዚሁ መዲናችን አዲስ አበባ ውስጥ ነው እና ከባለቤቷ ጋር የተዋወቀችበት አጋጣሚ አስፋበት አይደለም። እሱ የክፍለ ሀገር ሹፌር ነው እና ከክፍለ ሀገር በሚመጣበት ሰዓት ላይ ደንበኛ የሆኑ ሁለት ልጆች አሉ ሴቶች። በእነሱ አማካይነት እነሱ ደግሞ እሷን ያውቋታል። ስለዚህ በእነሱ አማካይነት ነው ከእሱ ጋር የተዋወቀችው። ስትቀርበው በጣም ጥሩ ሰው ነው፣ ጥሩ ባህሪ ያለው ነው። ያንን ነው እሷ በደንብ የተመለከተችው። ስለዚህ እየተቀራረቡ በሄዱ ሰዓት ላይ ለትዳር ሲጠይቃትም ብዙም አላቅማማችም። ምክንያቱም አንደኛ እድሜዋ እየሄደ ነው፣ ሁለተኛ ደግሞ ከቤተሰብ ጋር ያላት ኮንዲሽን ብዙም ደስ የሚል ስላልነበረ ራሴን ችዬ ብኖር የሚለው ምኞት ውስጧ ነበረ እና ስለዚህ ከእሱ ጋር መገናኘቷን እንደ መልካም አጋጣሚ ነው የቆጠረችው። ተገናኙ። ከተገናኙ በኋላ ኦልሞስት ወደ 4-5 ወር ከቆዩ በኋላ ከቤተሰቦቹ ጋር አስተዋወቃት። ቤተሰቦቹ ሀብታሞች ናቸው። በእምነት አይገናኙም። እሷ ክርስቲያን ነች፣ እሱ የእስልምና እምነት ተከታይ ነው። የእሱ ቤተሰቦች ሀብታሞች ቢሆኑ ያው የሚኖሩት ገጠር ውስጥ ነው። በቃ ይህንን ታሪክ አወቀች። ያው እንደምንም እሷ እንግዲህ የምትለው የተለያየ እምነት ውስጥ መሆናችሁ እንዴት ልታገቢው ቻልሽ ስላት አክራሪ ስላልነበረ አንድ ቀን ወደ እኔ እምነት እንደማመጣው እርግጠኛ ነበርኩ ነው ያለችው። እሷም እንግዲህ ከንግግሯ እንደተረዳሁት እምነቷ ላይ ያን ያህል ሲሪየስ አልነበረችም። ስለዚህ አብሮ መኖር ተጀመረ ማለት ነው። በመሀል ልጅ መጣ፣ ልጅ ተወለደ። እስከዛ ጊዜ ድረስ እንግዲህ የነበራቸው ላይፍ ኦን ኤንድ ኦፍ ነበረ። ብዙም ደስተኛ አልነበረችም፣ ብዙም የምትከፋ አልነበረችም። ይሰራል፣ ያመጣል፣ ይሰጣታል፣ ይተጋገዛሉ፣ ይኖራሉ። ልጅ ከተወለደ በኋላ ግን ልክ ልጁ እንደተወለደ ልጁን ይዞ ወደ ቤተሰቦቹ ጋር ይሄዳል። ለምንድነው ይዘህ የምትሄድ ስትለው የነገራት ግን ልጁ ተወልዶ ኦልሞስት ገና 3 ወር ነው 4 ወር ነው። አስመርቄ አመጣዋለሁ አለኝ ነው የምትለው እሷ። ይዞት ይሄዳል፣ ይመጣል፣ አስመርቄ አመጣው ይላታል። ከዛ በኋላ ልጅ ያው በእግዚአብሔር ቸርነት ማደግ ይጀምራል። እየቆየ ሲሄድ ግን የምታየው ነገር ደስ አላላትም እና መጣልሽ አልኳት እና ኖ አይ እሱም እምነቱን አልቀየረ። ስለዚህ እንዴት ትኖራላችሁ? እምነቱን ካልቀየረ አንቺ ክርስቲያን እሱ ሙስሊም ሆነ አይከብድም ወይ ብያት ነበር። አይ ምንም። አሁን እዚህ ላይ ነው እንግዲህ ብዙ ነገሮች የተተረማመሱት ማለት ነው። እሷ ክርስቲያንም ብትሆን እሱ ሙስሊምም ቢሆን ቤት ውስጥ የሚሰራውን ምግብ ነው አብረው የሚመገቡት። ውጭ አላውቅም አለች። ቤት ውስጥ ግን ኖርማሊ ነው የሰራሁትን ስለሆነ እሺ አንቺ ያዘጋጀሽለት ስጋ ቢሆን ይበላል አልኳት። አዎ ይበላል አለች። ምንም እንትን የለውም። ስለዚህ እምነት ላይ አንዳንድ ጊዜ እንግዲህ ይሄ ብዙም ትኩረት የማይሰጡ ሰዎች የሉ። እንደዛ አይነት ሰው እንደሆነ የተገነዘብኩት ከእሷ አነጋገር ማለት ነው። የእሷም እንደዛው ነው እና እምነት ላይ ብዙም ትኩረት የማያደርግ ግን ዝም ብሎ የሚኖር ሰው የለም። እንደዚ አይነት ሰው አንድ መርሃ ግብር ስሰራ ይህን ነገር ገልጬዋለሁ እና ይሄ የተለመደ ነገር ነው። ሰው እንዲህ የኖሩ ሳሉ ከፍ ያለ ልጁ መታመም ይጀምራል። እንግዲህ በ3 ወር ነው ሄዶ አስመርቆ ብሎ የመጣው። እንግዲህ የዛን ጊዜ እዛ ከሄደ በኋላ ምን እንደተፈጸመ እሷ የምታውቀው ነገር የለም። ካደገ በኋላ ነው ብዙ ነገር የተገነዘበችው። ካደገ በኋላ ማለት ምንድን ነው? ልጁ 2 ዓመት 3 ዓመት ሲሞላው ማለት ነው። እና በመሃል እሷንም ይዟት ይሄዳል። ከዛ አብረው ደርሶ ይመለሳሉ። እንዲህ መንቀሳቀስ ማለት ገጠር ሲሄድ አልፎ አልፎ ይዟት ይሄዳል፣ ይመለሳል ቤተሰቦቹ ጋር። እንዲህ እያሉ እየኖሩ ኪራይ ቤት ነው በነገራችን ላይ የሚኖሩት። ኑሯቸውም ያን ያህል የሚያወላዳ አይደለም። ኦፍኮርስ ከእጅ ወደ አፍ የሚሆን ኑሮ ነው እየኖሩ ያሉት። በኋላ ምንድን ነው የሚሆነው? እሱ የክፍለ ሀገር
ሹፌርም ቢሆን ተቀጥሮ ስለሚሰራ ለዛ ነው ያን ያህል ለዕለት ጉርስ አያጡም። ብዙም እንደሚያዝናና ነገር ባይኖራቸውም ያልኳቸው ለዛ ነው። እና በዛ አይነት ሁኔታ እየኖሩ እሱ የተለየ ባህሪ ያመጣ ነው የምትለው። ምንድን ነው የሚያደርገው? ለተወሰነ ጊዜ እልም ብሎ ይጠፋል ሳይነግራት፣ እዚህ ቦታ ሄድኩኝ፣ እዚህ ቦታ ሄድኩኝ። ከዛ ቆይቶ አስጨንቋት 1 ወርም 2 ወርም ቆይቶ ይመጣል። የት ነበርክ ስትለው እንደዚህ መኪና ተበላሽቶብኝ ክፍለ ሀገር ታግቼ ምናምን፣ የማይሰጠው ምክንያት የለም። ታዲያ እንደዛ ከሆነ ስልክ አይደወልም ወይ ስትለው መልስ የለውም። እና ይሄ ነገር ፍርሃት ይፈጥርባታል። እንዴ ክፍለ ሀገር ዝም ብሎ የሚሄድ ሰው ችግር ሲገጥመው ለሚስቱ ካላዋየ፣ ለሚስቱ ካልነገረ አሳማኝ ነው የሚለው ነገር ውስጧን ይበረብራታል። በዛ ላይ ነግሬያቸዋለሁ። አግብታ የወጣችው ፍጹም አምናበት ሳይሆን አንደኛ ቤተሰቦቿ ጋር ያላት ግንኙነት ብዙም ጥሩ ስላልነበረ፣ ሁለተኛ ደግሞ እድሜዋንም ታሳቢ በማድረግ ማለት ነው። እንግዲህ አንዳንዶች ተሽቀዳድመው ከቤተሰብ ጋር ከምኖር ከጭቅጭቅ ውስጥ ከምኖር ራሴን ችዬ የፈለገውን ትዳር ውስጥ ይዤ ብኖር ይሻለኛል ብለው የሚወስኑ አሉ። የተለያየ ምክንያቶች፣ አንዳንዴ አሳማኝ ያልሆኑ ምክንያቶች እና ከቤተሰብ ጋር ጭቅጭቅ ስለበዛ ሮጦ እሳት ውስጥ አይገባም አለ። ትዳር ጥሩ ነው፣ ነገር ግን በደንብ ተጠናንቶ ካልሆነ ያ ሰውዬ ባክግራውንዱ ምንድን ነው የሚለውን ነገር ካላጠናን በስተቀር አደጋ ላይ እንደምንወርድ ይታወቃል። እና አንዳንድ አይንን ጨፍኖ የሚገባበት ነገር ዋጋ ያስከፍላል። እና ብቻ እየቆየ ሲሄድ ያለው ነገር አላምር ይላታል። እና ምንድነው አንተ ሰው ያኔ ጭልጥ ብለህ ትጠፋለህ እና የት እየሄድክ ነው ስትለው ነገርኩሽ ሹፌር መሆኔን ታውቂያለሽ፣ የክፍለ ሀገር ሹፌር መሆኔን ታውቂያለሽ። እና የክፍለ ሀገር ሹፌር ደግሞ የሚያጋጥመው ነገር አይታወቅም። የሚሰጣት ሁሌ ምክንያት ያ ነው። ያሳምናት አያሳምናት he doesn't care፣ ምንም ጉዳዩ አይደለም። በዛ ላይ ደግሞ የመናናቅ ነገርም አለ። ምክንያቱም እንግዲህ ውስጥ ለውስጥ ብዙ አንዳንድ የማይከባበሩ ሰዎች ከጅምራቸው ያስታውቃል። እና ከዛ በኋላ ግን ባላ ላይ የምትመለከተው የባህሪ ለውጥ የበለጠ ስጋትና ፍርሃት ውስጥ እየከተታት መጣ። ያ ምንድን ነው? ከመቼውም ጊዜ በላይ በጣም በፊትም ይቅም ነበር አለች። በጣም አብዝቶ መቃም፣ እዚህ በሚሆንበት ሰዓት ወይም ለስራ በማይወጣበት ሰዓት መቃም ብቻ አይደለም፣ መጠጣት፣ አምሽቶ መምጣት፣ በሀሳብ ቅዝ ብሎ መሄድ፣ መበሳጨት፣ እንዲህ አይነት ነገር እና እኔ ካልተመቸው ለልጅ እንኳን አታስቡም ወይ ማለት ጀመረች። እንግዲህ በመሀላቸው ልጅ ስላለ ያ ነው እሱ ያስጨነቃት እንጂ የእሷ ህይወት እንዳሰበችው ያለመሆን ብዙም እንትን አላትም። ኦፍኮርስ ያማል፣ ግን የበለጠ ነገ የሆነ ነገር ሀብን የሚያደርግ ልጄን እንዴት አሳድጋለሁ ነው ዋናው ጭንቀቷ። ከዛ አሁንም እየሄደ እየጠፋ መጨረሻ ላይ በቃ እንደዚህ የምትቀጥል ከሆነ ይሄ ጋብቻ ስላልሆነ እንፋታ ነው የምትለው። በዚህ ሰዓት ላይ ደነገጠ እና የት እየሄድክ ነው ስትለው እውነቱን ነገራት። ቤተሰቦቼ ጋር እየሄድኩ ነው። የበለጠ ጥርጣሬ ውስጥ እና እናቱን ከመጀመሪያውንም አልወደድኳትም እና የማይባት ነገር ደስ አይልም። ምክንያቱም በቆይታ ያቺ ሴት በአዳም ልኮ ውስጥ እንዳለች ገብቶኛል ነው ያለችው። እና የዚህ ቤት እንግዲህ ችግር የሚጀምረው እዚህ ነው። እና 3 ወር ሲሞላው ሄጄ ላስመርቅ ካለም በኋላ ያየሁት የልጁ የጤና ሁኔታ ቆይቼ እንድገነዘብ ያደረገኝ ያንን ነው። በኋላ ልጁ የሚገርማችሁ ስፔሻሊ 3 ዓመት ሲሞላው የምታይበት ለውጥ በጣም እያስደነገጣት መጣ። የኦቲዝም ምልክት ታይበታለች። ድንገት እየተጫወተ ይጥለዋል። ከጣለው በኋላ ደግሞ በረጅም ሰዓት አይኑ ይገለባበጥና ራሱን አያውቅም። እግሩ ይንቀጠቀጣል፣ ሰውነቱ ይንቀጠቀጣል፣ አይኑ ይገለባበጣል፣ ሁለቱም አይኑ እና በጣም ያስደነግጣል። ምንድን የሆነው እና ልጄን ያኔ ገጠር ይዘው የኬርኩ በኋላ ምን አደረኩትኝ? እንደውም ጭራሽ ወደ ቁጣ ነው የሚገባው አለች። ከዛ ሐኪም ቤት ይዘነው እንሂድ ስል ፍጹም አይስማማም ሲባል መልሶ ይዞ ልጁን የሚሄደው የት ነው? እናቱ ጋር። እናትህ ሐኪም አይደለች። እናትህ ጋር ለምንድን ነው ይዘህ የምትሄደው? አይ እነሱ ጋር የገጠር ሰዎች ብዙ ነገር ስለሚያውቁ ከዘመናዊ ሕክምና ይልቅ የባህል ሕክምናው ይሻላል። እንዲህ አይነት ድንቁርና ማለት ነው። አንዳንድ ጊዜ በባህል ሕክምና አላምንም እያልኩ አይደለም፣ ወይም አይታመንም እያልኩ አይደለም። አክቹዋሊ እኔን አውጡኝ፣ አይታመንም እያልኩ አይደለም። ነገር ግን የባህል ሕክምና በትክክል አዋቂዎቹ ናቸው የሚሰሩት ወይ
በትክክለኛው መንገድ ነው ወይ የሚሰሩት የሚለው ነገር አብሮ መታየት መቻል አለበት። ከዛ ከባህል ሕክምና ጀርባ ያሉ ነገሮችም ይታወቃሉ። በኋላ አንድ ቀን ይዤ ሄዳለሁ ሲል አብሬ ሄዳለሁ ትለዋለች። እንደምንም ትታገለውና አብራው ትሄዳለች እና 15 ቀን ነው የቆየ ነው አለች። 15 ቀን ውስጥ ግን በቃ የቤተሰቡን ሕይወት በደንብ ያረጋገጠችበት ነገር ላይ ደረሰች። እንግዲህ ሕክምና ምናምን የሚባለው ምንድነው? ዶሮ ይታረድና በህፃኑ ጭንቅላት ላይ ይዞራል። ይሄ ጥንቆላ ነው፣ ሌላ ምንም አይደለም። በግ ይታረድና ልጁ እንዲራመድ ይደረጋል። ብዙ የነገረችው በጣም አስቀያሚ ነገሮች አሉና ምንድነው እያደረክ ያለው? አሁን እዛ መጨቃጨቅ አልቻልኩም። በዛ ላይ እኔ መብት የለኝም ነፃነት የለኝም አለች። ሁሉ ነገር የሚወስነው ወይም የምትወስነው እናቱና ዘመዶቹ ናቸው። እናቱን በጣም ይፈራታል አለች። የሚገርም በእድሜ ብዙም የሚበላል እንዲህ ስታያቸው በእድሜ የሚበላለጡ እሱን ያደረሰች እናት አትመስልም፣ ወጣት ነች። ግን እንደ ቅጥነቷ መርፌ ታውቃለህ ነው ያለች ቃል በቃል እና ልጄን የባዕድ አምልኮ በጣም ያለበት ቤት ውስጥ እንደወለድኩኝ እርግጠኛ ሆንኩ። በቃ አንዴ ገብቼበታለሁ፣ ምን እንደማድረግ ግራ ገባኝ አለች። ከዛ ላይ የልጄ ጤና ከመሻሻል ይልቅ በጣም እየተባባሰ ነው ሄደው። ከዛ በውስጤ ይዤ እዛ እየተጣላን ምንም ያልን መጣን አለች ወደ አዲስ አበባ። ምንድን ነው ያለውን እውነት ነገር ስለው በቃ ምንም ማድረግ አልችልም። ስለዚህ ከበፊት ጀምሮ እናቴ የምታምንበት የራሱ የሆነ የባዕድ አምልኮ እምነት አላት። ያንን ደግሞ ማስተዋል አልችልም። ይሄ ለካ መንፈሱ የእናቱ መንፈስ እሱም ላይ አለ። እናቱ ታስጋድማለች፣ በጣም የምትፈራነች ቤቷ ውስጥ ቡና ሁሌ የተፈላ ይሄ ምንድነው 2 ነው 3 ጡት ያለው ጀበና ቀርቦ እንዲህ አይነት እንትን ማለት ነው። ከዚህ በኋላ ልጄን በምንም ተአምር እዛ ገጠር ይዘህብኝ አትሄድም ትለዋለች። ለጊዜው መልስ አይሰጣትም። ነገር ግን እናቱ ስትጫነው እናቱን በጣም ስለሚፈራ ተጣልተውም እምቢ ስትለው ደብድቧትም ልጁን ይዞ ይሄዳል። በዚህ መሃል የልጁ ጤና ከመሻሻል ይልቅ ልጁ እያደገ በሚሄድበት ሰዓት ላይ የጤና ሁኔታ በጣም እየተበላሸ ወርዝ የሆነ በጣም እየከፋ ነው የመጣው። በኋላ በጣም ግራ ሲገባት ከቤተሰቦቿ ጋር ያላት ግንኙነት ጥሩ አይደለም እያቸዋለሁ። ግን በፊት እንደዚህ ልባሽ ጨርቆችን እሰራ ነበር አለች እና እሱን በምሰራበት ሰዓት ላይ የቀረብኳት አንዲት ሴት ነበረች። ያን ያህል አልፎ አልፎ ነው የምንደዋወለው። ቤቴ ማንም አይመጣም አለች። ምክንያቱም አንደኛ የባለቤቴ ባህሪ ጥሩ ስላልሆነ፣ በተለይ በመረቀንና በጠጣበት ሰዓት ላይ ሰው ስለሚያስቀይም ስለሚሳደብ ሰዎች ማምጣት ብፈልግ ጓደኞችን የማውቃቸውን ሰዎች ማምጣት ብፈልግ እንኳን አልችልም ስለሚያስቀይማቸው አለች እና ስለዚህ ያላት ድል ምንድነው ከባለቤቷ ጋር ብቻ። እሱ የበለጠ ግን ሰዎች ይሰበስባል። ሞር ዶሚናንት የሆነው እሱ ነው በእሷ ላይ ማለት ነው። ስለዚህ የእሱ ዘመዶች ይመጣሉ። ደስ ይላት እናት ከገጠር ትመጣለች መታ የምታዘው ኢቨን አስቤዛ እንኳን መግዛት ስትፈልግ የምትወስንላት የእናቷ የባሏ እናት ነች እንጂ እሱ አይደለችም። ይሄ በቃሻል፣ ይሄ እንደዚህ አድርጌ ምናምን እና ይሄ በጣም ያስጠላል። ሰው ትዳርን ያህል ነገር ከያዘ በኋላ ሌላ ሶስተኛ ሰው መጥቶ እናንተ ሊወስንላቸው አይችልም። ግን በኋላ የሚገርም አለች ከእሱ ላይ እንደምን ተከራክሬ ካገኘሁት ሳንቲም ላይ እንኳን ይሄን ያህል በርበሬ በቃሻል፣ ይሄን ያህል ጤፍ በቃሻል ብላ የምትወስለኝ እሱ እናት ነች። ከዛ በቃ ሲኦል ውስጥ እንደገባሁ የቁም ሲኦል ውስጥ እንደገባሁ እርግጠኛ ሆንኩኝ አለች። ከዛ እነዛ ያገናኙኝን ልጆች ከእሱ ጋር ምን አይነት ሰው ነው ያገናኙኝ ስላቸው አይ በፊት እኮ መልካም ሰው ነበረ፣ አሁን እንዴት እንደተለወጠ አናውቅም ምናምን። ይሄ መደባበስ ነገር የለም እንግዲህ ምናልባት እሱ ሄዶ በሄደ ቁጥር የሽርፍራፊ ሳንቲምም የሚሰጣቸው አቃጣሪዎች ፒምፕ የምትሏቸው ሰዎች ይሄ በጣም የሚያቃጥሉ ሰዎች፣ እንደዚህ አይነት ሰዎች የብዙ ሰው ህይወትን እንዳበላሹ አውቃለሁ በግሌ እና እንዲህ በሚያቃጥሉ ሰዎች መጀመሪያ በሚደረግ ትዳር መጨረሻው አያምረው። ሰው ተጠናንቶ ራሱ ተፈላልጎ ተዋዶ ሲሆን ነው ትዳር ጥሩ የሚሆነው። በዛ ላይ ደግሞ እግዚአብሔር ሲፈቅድ፣ እግዚአብሔር ያልፈቀደው ትዳር ሁሌም ትዳር አይሆንም። እቺ ልጅ ግራ ይገባታል እና እቺ ልባጭ ጨርቅ በሚሸጡበት ሰዓት ላይ የተግባባችን ጓደኛዋን አልፎ አልፎ ነው የምታገኛት። ትደውልና ኧረ ጨንቆኛል ላገኝሽ እፈልጋለሁ። በቀጠሮ አገኘቻት፣ አወራቻት እና በጣም አዘነች ነው ያለችው። አዘነች ግን ምን ማድረግ ይቻላል? አሁን ትዳር ይዘሻል። ስለዚህ ይሄ ከባድ ነው። በተለይ ደግሞ በእነሱ ቤተሰብ ቁጥጥር ውስጥ የምትሆኝ በባልሽ ቤተሰብ ቁጥጥር የምትሆኝ ከሆነ ምንም ነገር መወሰን አትችይም የሚል ነገር ትነግራታለች። ይሄ ትዳር እንደማይሆን አወቀች። ግን ትልቁ ፍላጎቷ ምን ነበር? ልጇን ነፃ ማውጣት። ምክንያቱም ትዳሩ ከዚህ በኋላ
ቢቀጥልም ጤነኛ ትዳር እንደማያስተዋወቀች ትዳሯን መፍታት ማሰብ ጀመረች። ግን ልጄስ የልጄ ዕጣ ፈንታስ ምን ይሆናል የሚል ነገር ውስጥ ገባች። ቆይታ ግን ባሏን መፍታቱ አልቀረም። ተፋቱ። የተወሰነ ጊዜ ለምን የሚል አምባጓሮ ተነሳ። በኋላ ግን ያለካ እንትን ነው የይምሰል የውሸት እናት በዛ ልጅ ላይ የምታደርገውን በህፃኑ ላይ የምታደርገውን ካደረገች በኋላ እንግዲህ እናት እንደምትለኝ ምንድን ነው መጀመሪያም ከባለቤቴ ጋር ስንጋባ የእሱንም እድል እናት ወስዳ ስለነበር ነው የምትለው። አሁን አንዱ ይሄ አይዋጥለትም እንግዲህ ምንም ማድረግ አይቻልም። አውቃለሁ የልጁን በጣም የሀብታም ልጁን እድል የወሰደ አባት አውቃለሁ። እንደውም ታናሽ ወንድም መጥቶ የነገረኝ ታሪክ ከቤተሰብ የተነገረኝ ታሪክ ማለት ነው። እና እንዲህ የተለመደ ነው ልጅ የአባቱን አባት የልጁን እድል እናት የልጇን እድል የተስካው ምናምን በተለይ ከቅርብ ጊዜ ወዲህ በተለይ ባዕድ አምልኮ ያለበት ቤት ውስጥ ይሄ የተለመደ ነው። ባዕድ አምልኮ የሴጣን አምልኮ ነው፣ ሌላ ምንም አይደለም። ሴጣንን የሚያመልክ ሰው ደግሞ የልጁን እድል ቢወስድ ልትገረሙ አይገባም። ምክንያቱም መጀመሪያ ሴጣንን አምልኮአል፣ እግዚአብሔርን ክዷል። እግዚአብሔርን የከዳ ሰው ደግሞ ሁሌም የሚያደርገው ሴጣን የሚፈልገውን ነገር ነው። ይሄ ደግሞ ለሴጣን ቀላል ነገር ነው። ስለዚህ ባሌንም ያጀዘበችው እናቱ ነች ብላ ነው ሴት የምታምነው። ከዛ በኋላ የሚገርምህ በቃ የማየው ነገር ልጅ አንደበቱ ይያዛል። አንዳንድ ጊዜ አንዳንዴ በትንሹ ያው አባ ማለት ጀምሮ ነበር። ምግብ ላይ ችግር አለበት፣ ለሀጩ ይዝረከረካል፣ አልጋ ላይ ሽንቱን ይሸናል። ስለዚህ በደንብ ያቺ ሴትዮ ለምታመልከው የባዕድ አምልኮ እንደገበረችው ልጄን እርግጠኛ ሆኛለሁ ነው የምትለው። አሁንስ አልኳት፣ አሁን ትዳራችንን ፈተናል፣ ተለያይተናል፣ ለየብቻ ነው የምንኖረው። እኔ ወደ ቀድሞ የልባሽ ጨርቅ ስራዬ ገብቻለሁ። ተሯሩጬም ቢሆን የሆነ ነገርም ሰርቼ ቢሆን ልጄን ማሳደግ አያቅተኝም። የሚገርምህ ባለቤቴ ከኔ ከተለየም በኋላ ብዙ ነገሩ ጥሩ አይደለም አለች። ያው እዛው ስራው ላይ ነው ያለው፣ ግን ሰርቶ ገንዘብ አይዝም። ሰርቶ ብኩን ነው፣ ሰርቶ ለጫት ነው፣ ሰርቶ ለመጠጥ ነው፣ ሰርቶ ለመበተን ነው። ከዛ ውጭ ቤተሰቡ ነው የሚጠቀመው የእሱን ገንዘብ አምቶ ሁሉ ነገር ለቤተሰብ ነው የሚሰጠው። ኮርስ እናትን መርዳት ደስ ይላል፣ ምንም ችግር የለውም። ግን በዚህ መልኩ ሲሆን አይደለም። እናት የምትረዳው በዚህ መልኩ አይደለም። እናት የምትረዳው ያው ሁላችንም እንደምንገነዘበው ልጅ ለእናቱ ደርሶ ያሳደገችውን ብዙ መከራ ያየችለትን እናት ሲረዳ ደስ ይላል። ግን እናት እርኩስ ሆና አይደለም። እናት ባዕድ አምልኮ ውስጥ ሆና ከሚስት አለያይታ በተወለደ ልጅ ላይ የባዕድ አምልኮዋን አፕላይ አድርጋ አይደለም። እዚህ ቤት ውስጥ የሆነው ግን እቺ እህት እንደነገረችኝ እንደዛ ነው። እና አሁን የሚገርምህ አለች ከልጄ ጋር የምኖረው እኔ ነኝ። ነገር ግን አሁን ትዳር ፍቺ አይቆጨኝም አለች። እንደውም በእግዚአብሔር በሰላም ጊዜ ነው የገላገለኝ። ልጄ ላይ የምመለከተው ነገር ግን በጣም ጭንቀት ውስጥ ከቶኛል እና አሁን በደንብ እየለየ ነው። ኦቲስት አይነት ባህሪ የሚታይባቸው ሰዎች የሉም፣ ያ ህፃናት የሉም። ያ በደንብ እየታየበት ነው። ይጥለዋል፣ ያንቀጠቅጠዋል፣ ለሀጩ ይዝረበረባል። ሰው ካልረዳው በስተቀር ምግብ መብላት አይችልም። እኔ ከሌለው እኔ ደግሞ ግዴታ ወጥቼ መስራት መቻል አለብኝ። እኔ ካልሰራው ልጄን ማሳደግም የቤት ኪራይ መክፈል አልችልም። ያው የቤት ኪራይ ውስጥ ነው ያለችው። ከቤተሰቦቼ ጋር ደህና በሆነ ኖሮ ቢያንስ ቤተሰቦቼ እየጠበቁልኝ እኔ ወጥቼ ስራ ነበረ። ሰራተኛ ለመቅጠር ደግሞ በአሁን ሰዓት ላይ የሚታሰብ አይደለም። ስለዚህ ልጅ እንዴት አድርገሽ ነው ስራችን የምትሰሪው ብያት ነበር። ልጄን ያዝየው ነው የምወጣው ምንም ማድረግ ስለማልችል። ይህ ሁሉ ጦስ ጥንቡሳስ የመጣብኝ ግን እንደነገርኩ ባላወቅኩት ሰው ጋር ባደረጉት ጋብቻ ነው። ስለዚህ ከኔ ታሪክ እርግጠኛ ነኝ በተወሰነ መልኩም ቢሆን ሰዎች ይማራሉ። የሚያገቡትን ሰው ማወቅ አለባቸው። የሚያገቡትን ሰው ብቻ ሳይሆን ከሚያገቡት ሰው ጀርባ ያለውን ቤተሰብ ማወቅ አለባቸው። ባዕድ አምልኮ ውስጥ ከሆነ ከጥንቆላው ጋር የተያዘ ከሆነ ህይወታቸው ምስቅልቅል ሲኦል ነው የሚሆነው። የኔ ህይወት እንደዛ ነው። ስለዚህ በተለይ ወጣት ሴቶች ቸኩለው እንዳያገቡ። እሱም ብቻም አይደለም፣ ትዳር መሸሻ አይደለም ነው ያለችው። ትዳር መኖሪያ እንጂ መሸሻ አይደለም። እኔ መሸሻ ይሆንኛል ብዬ ነበር። ከቤተሰቤ ጭቅጭቅ እድሜሽ እየጨመረ ሄዶ አንቺ መቼ ነው የምታገቢው ምናምን ሌሎች ጭቅጭቆች አሉ። ከዛ ለመሸሽ ስል ነው። ፕላስ እድሜ
አሁን ብዙ ጊዜ ሴቶች እሳት ላይ የሚወድቁት ምንድን ነው? እድሜ የገፋ ሳልወድ እንደ ገሌ እንደ ጓደኛ እድሜ የገፋ እድሜ ከገፋ በኋላ ማግባት ልጅ ላገኝ ይችላለሁ እንዲህ አይነት ነገር ማለት ነው። ኮርስ እነዚህ ነገሮች እንደሚያሳስቡ ይታወቃል። ግን እነዚህ ነገሮች ችግር ይዘው ይመጣሉ ተብሎ እንደገና ደግሞ ከዛ የከፋ ችግር ላይ መውደቅም ደግሞ አደጋ ነው እና አሁን እንደዚህ አይነት ሁኔታ ውስጥ ነው ያለሁት። ምን ትመክረኛለህ ነው ያለችው። ዞሮ ዞሮ መጨረሻ ላይ አንደኛ እውነቷን ነው። ሰዎች የማያውቋቸውን ሰዎች ማግባት የለባቸውም። በተለይ ደግሞ የሚያገቧቸውን ሰዎች ቤተሰብም ጭምር። አሁን ብዙዎቹ ከተጋቡ በኋላ ችግር ሲፈጠር ወደ ኋላ ሄደው ሲያጠኑ የሚያደርገው ምንድነው? በእነሱ ላይ እንኳን ባይሆን በቤተሰቦቻቸው ላይ ከኋላ ከዘርዘር እየተላለፈ የሚመጣ መንፈስ ነው እየበጠበጣቸው ልጆቻቸውን በሽተኛ ያደረገ እነሱን አመድ አፋሽ እያደረገ እድሜ ልካቸውን ደስተኛ ሆነው እንዳይኖሩ የሚያደርጋቸው ያ መንፈስ ነውና ከምናገባው ሰው ጋር ከምታገቢው ሰው ጋር ከምታገባው ሰው ጋር በደንብ መታወቅ አለብህ። ፕላስ ስለ ቤተሰብ መረጃ መጠየቅና በደንብ ማጥናት ከአደጋ ያድናል የሚለውን መልእክት ለማስተላለፍ ስለተፈለገ ነው። በጣም ያሳዝናል። እንግዲህ ሰዎች የራሳቸውን እድል ለማሻሻል ሀብታም ለመሆን የልጆቻቸውን የልጅ ልጆቻቸውን እድል የሚወስዱበት ዘመን ላይ ደርሰናል። እግዚአብሔር ልቦና ይስጥና እነሱም ላይ ትክክለኛውን ፍርድ ይስጥ ከማለት ውጭ ምንም ልላችሁ አልችልም። የዛሬው መርሃ ግብር የተከታተላችሁት ነበረ። በቀጣይ በሌላ መርሃ ግብር የምንገናኝ ነው የሚሆነው። እስከዛው ግን በያላችሁበት ሰላም